አስጥልኝ ፓቻና አብዲነን ከሳምንታት በኋላ ተመልሼ መጥቻለሁ። ያንዳንድ አገራዊ የእግር ኳስ ውድድሮች የዜናው አንኳር ወይም ደግሞ የውይይቱ መነሻ ላለመሆን ፕሮግራምም በአገር ውስጥም በውጭም መነጋገሪያ ላለመሆን ለተወሰነ ጊዜ ከሚዲያው ርቄ ዛሬ ከፓቻ ጋር ተመልሻለሁ። በአርሴናል ዝውውር አርሴናል ካርሎስ ኩዌስታን እንግዲህ የ24 ዓመት ወጣት ምክትል አሰልጣኝ ነበር ከአርቴታ ጋር። ይሄ አሁን 29 አርሴናል ውስጥ ሲገባ 24 ዓመት ወጣት ነበር። ከ5 ዓመት ቆይታ በኋላ በ29 ዓመቱ የፓርማ የጣሊያኑ ፓርማ ዋና አሰልጣኝ ሆኗል። የአርሴናል ጉለቶች ከኤዱ መሰናበት በኋላ እንግዲህ ምክትል አሰልጣኙ ካርሎስ ኩዌስታም ክለቡን ተሰናብቷል። አርሴናል እንደ ሲቲና እንደ ሊቨርፑል በዝውውሩ ለምን አልፈጠነም የሚሉ በርካታ ደጋፊዎች የእግር ኳስ ቤተሰቦች አሉ። አርሴናል የሚፈልጋቸውን ተጫዋቾች ለማስፈረም የሚዘገይበት ምክንያት ምንድነው የሚል ብዙ ስሜት የሚጎዱ ከሌሎች ክለቦች የዝውውር አቅምና ፍጥነት በማነጻጸር ክለባቸውን የሚወቅሱ በርካታ ደጋፊዎች በተለይ ደግሞ የኛ ፕሮግራም ተከታታዮች አሉ። ለዛ መልስ ለዛ ልባት ለዛ ደግሞ የራሳችንን ግምት ምናስቀምጥበት ፕሮግራም ነው። ለዝውውር የተጠየቁ ደግሞ በርካታ ተጫዋቾች አሉ። አርሴናል ከነዚህ ልጆች ጋር ተያይዟል። ይሳካል አይሳካም፣ እነዚህን ሁሉ ያስፈርማል አያስፈርምም፣ እንደ ሌሎቹ ክለቦች ጠይቆ ገፍቶ ሄዶ ረክጦ ይዞ አጥብቆ ዝውውሩ ለምን አይፈጽምም የሚል ነው። ይሄ እንግዲህ በጉዳዩ ሩቅ ለሆን ሰዎች በዋዛ ፈዛዛ የሚገባን ወይ የምንረዳው ጉዳይ አይደለም። አንድ ዝውውር አሰልጣኙ ለመጨረስ ብዙ እክሎችና አንከኖች አሉ። የሚመጣው ተጫዋች የሚያስቀምጠው የደሞዝ መጠን፣ በክለቡ ከመጣ በኋላ መሰለፍ የሚፈልጋቸው የጫወታ ቁጥር፣ መሳተፍ የሚፈልግበት የውድድር አይነት፣ ሻምፒየንስ ሊግ፣ ፕሪሚየር ሊግ፣ ኤፍኤ ካፕ፣ እነዚህ በሙሉ አሉ። እነዚህን ሁሉ ማቻቻል ያሰልጣኙና የስፖርቲንግ ዳይሬክተሩ ሚና ነው። ለዛሬ ሮድሪጎ የሪያል ማድሪድ 11 ቁጥር ብራዚላዊ ሮድሪጎ በአርሴናል ራዳር ውስጥ እንደገና ተመልሶ የገባ ልጅ ነው። አንድ ሌላው ደግሞ ሞርጋን ሮጀርስ የአስቶን ቪላው እሱም በአርቴታና በቤርታ ራዳር ውስጥ የገባ ነው። ኒኮ ዊሊያምስ ከፍተኛ ፍላጎቱ ወደ ባርሴሎና መግባት ቢሆንም ይህ የቢልባኦ ልጅ በአርሴናል ራዳር ውስጥ ገብቷል። አሁን ከመሸ ደግሞ የኒውካስሉ ጎርደንም በአርሴናል ራዳር ውስጥ ገብቷል። ከነዚህ ልጆች ጋር በተያያዘ የምናነሳው ዝውውሩ ይሳካል አይሳካም ትንቢት፣ ግምት ወይም ደግሞ የራስ ትንታኔ ይሆናል። አንዳንድ እውነታዎችን ግን ማስቀመጥ ያስፈልጋል። ሮድሪጎ በሪያል ማድሪድ ኤምባፔ ከመጣ በኋላ ምቾት አጥቷል። አመቱን ሙሉ ያ የምናውቀውን ብቃት፣ ያ የምናውቀውን ጥራት፣ ያ የምናውቀው ጫውታ የመግደል ብቃት እየታየ ሳይሆን እንዲሁ እንደፈዘዘ፣ እንዲሁ እንደደነዘዘ፣ እንዲሁ እንደተከዘ አመቱን አጠናቋል። የዓለም ዋንጫ 26 አሜሪካ፣ ሜክሲኮ፣ ካናዳ የቀድሞ የሪያል ማድሪድ አሰልጣኝ የብራዚል ብሔራዊ ቡድን አሰልጣኝ ሆነዋል ካርሎ አንጀሎቲ። በዛ ውድድር ደግሞ ደምቆ ፈክቶ አገሩን ባስተማማኝ የወጣትነት እድሜው አሁን ባለው የእድሜ ሁኔታ ሲታይ ለሀገርም ለክለብም ሊጎላ የሚችልበት የእድሜ ጣራ ላይ በመሆኑ ይህንን ሚስ ማድረግ አይፈልግም ብራዚላዊ ሮድሪጎ። ስለዚህ በዚህ አንድ አመት በቀጣዩ አንድ አመት 25-26 በየትኛውም ክለብ ባጫወት እንቅስቃሴ ለሱ የሚመች ሊጎላ የሚችልበት ያለውን የውስጣዊ የኳስ ክህሎት አንጡራ ሀብቱን አሳይቶ አንድ ቀድሞ በሚያውቁት አንጀሎቲ ለብሔራዊ ቡድኑ መሰለፍ መጠራት፣ ሁለት
ሞራሉ ትንሽ ከተጎዳበት እግር ኳሳዊ ስሜት ተነስቶ ደግሞ ማንነቱን ለማሳየት በእርግጠኛነት ልጁ አንድ ራሱን ሊያሳይ ድጋሚ የሚወለድበትን ክለብ ይፈልጋል። ለዚህ ደግሞ ከአርሴናል ጋር እየተፈላለጉ ይመስላል። ነገር ግን የተጫዋቹ ደሞዝ ሪያል ማድሪድ የሚፈልገው ክፍያ አንዱ መሃል ላይ የተቀመጠ እንቅፋት ይመስላል። በሪያል ማድሪድ በግራ ክንፍ እሱ ተጫውቶ ወይም ከአጥቂ ጀርባ ተጫውቶ ችሎታውንና ክህሎቱን ማሳየት ሲፈልግ የባፔ መምጣት እንዲሁም ደግሞ የቪኒሺየስ ግራ መስመሩን አጥብቆ መያዝ ወደ ቀኝ እንዲያዘነብል ሆኖ ሙሉ በሙሉ ከጨዋታው ሲስተም ወጥቶ ምቾት ያጣ ስለከረመ ወደ አርሴናል መምጣት ይፈልጋል። አርቴታም እሱ መምጣት ይፈልጋል። ሞርጋን ሮጀርስ ይህ አስቶን ቪላ ተጫዋች አሁን ራይስ የሚጫወትበትን ወይም ኦዲጋርድ የሚጫወትበትን እንዲሁም ደግሞ ወደፊትም ጠጋ ብሎ መጫወት የሚችል በአቅምም በትንፋሽም በጉልበትም በአካል ብቃትም ፕሪሚየር ሊጉን በደንብ የተላመደ በደንብ የተጋመደ በመሆኑ አርሴናሎች ይፈልጉታል። በሻምፒየንስ ሊግ መሳተፍ ይፈልጋል። የመጨረሻው ቀን ውድድር ላይ ነው እንግዲህ አስቶን ቪላ ከሻምፒየንስ ሊግ ውድድር ራሱን ያጣው። ሶስተኛው ተጫዋች ኒኮ ዊሊያምስ ይህ ልጅ ሙሉ በሙሉ ስሜቱ በባርሴሎና መሰለፍ ነው። ባርሴሎና ውስጥ ደግሞ ያለው ይቅርታ በሱ ቦታ ያሉት ተጫዋቾች አሉ። ነገር ግን አሁን ቢልባኦ የሚጠይቀውን ገንዘብ ከፍሎ ባርሴሎና ለማምጣት ትንሽ ያዝ ስላለ አርሴናሎች በድፍረት ማምጣት ይችላሉ ከፈለጉ። ይሄንን ሁሉ ተጫዋች አርሴናል ለማምጣት አቅሙ አለው ወይ ገንዘቡ አለው ወይ ከፕሮጀክቱ ጋር አብሮስ ይሄዳሉ የሚል ነገር ይነሳል። አድማጮች ሚካኤል አርቴታ ለአራተኛ ዓመት በተከታታይ ሁለተኛ ሆኖ ቢያጠናቅቅ ይቅርባ ያገኛል፣ ምህረት ያገኛል፣ በይቅርታ ሲታለፋል። 3 ዓመት በተከታታይ ሁለተኛ ሆኗል። ሁለተኛነት ለብዙ ክለቦች ብርቅ ሆኖ የአራት ውስጥና አምስት ውስጥ ሻምፒየንስ ሊግ ሲገቡ የነበረውን ፈንጠዚያ የነበረውን ፌሽታ የነበረውን ደስታ የነበረውን እልልታ የነበረውን ሆሆታ እናውቃለን። ነገር ግን እንደ ክለብ ማንቸስተር ሲቲ ለበርካታ ጊዜ ሲወስድ ከኋላ የመጣው ስሎት ደግሞ በመጣ ዓመት ዋንጫውን ሲያነሳ አርቴታ ላይ ጥያቄዎች እየገነኑ እየገዘፉ እየጠበቁ እየጎሉ እያስጨነቁ መጡ። ስለዚህ አንድ ፕሮሰሱን ማመን፣ ሁለት ለፕሮጀክቱ እቅድና ኢላማ ተጫዋቾችን አሰላስሎ ማምጣት የሚለው ነገር እንደተጠበቀ ሆኖ አሁን ግን የህልውና ጉዳይ የአርቴታ ኬሪየሩ የመበላሸት ወይም ያለመበላሸት ስለሆነ መምጣት ያለባቸውን ተጫዋቾች ከረጅም ጊዜ ኢላማና ትልም ጋር ካያያዘ አሁንም ሁለተኛነቱ አደጋ ውስጥ ያስገባዋል። ታስተውሉ እንደሆነ የፖልቴርጋትና የኃይሌ ገብረስላሴ ፉክክር በጠበቀ ጊዜ በመሃል አምሳያ የሌለው ወደር የሌለው ተወዳዳሪ የሌለው ቀነኒሳ በቀለ ከመጣ በኋላ አብዛኛው አትሌት በዓለም ላይ ያሁኑ የማራቶን ሻምፒዮና ኪፕቾጌ ጭምር ሁለተኛው ሆኖ ማጠናቀቅን እንደ ትልቅ ድል ይቆጥሩ ነበር። ስለሲሽን ገብረ እግዚአብሔር በተለይ ደግሞ ኤርትራዊው ዘረሰናይ አንዴ በተደረገችው ኬንያ ላይ በዛ ከፍተኛ ሙቀት ሞምባሳ ላይ በተደረገው የክሮስ ካንትሪ ቀነኒሳ አዙሮት እና ከውስጡ ያለው የፈሳሽ ማለቅ ጋር ተያይዞ እንደ ቅዠት ራስን እንደመሳት ባጋጠመው ጊዜ ውድድሩን አቋርጦ በነበረ ጊዜ ዘረሰናይ አሸነፈ። ከዛ ውጭ ሁለተኛነት ሲናፍቃቸው ነው አብዛኛው አትሌቶች የኛ ሀገር ስለሲሽን አሁን አትሌቲክ ፌዴሬሽን ፕሬዝዳንት ኃይሌ ገብረስላሴ ገብረ እግዚአብሔር ገብረ ማርያም ስለሲሽን ኪፕቾጌ እንዲሁም ኤርትራዊው ዘረሰናይ ሁሉም ሁለተኛ ሆነው የሚጨርሱት። ነገር ግን በሜዳሊያ ሰንጠረዥም በዓለም አትሌቲክስም ሁለተኛነት ሲደጋገም ይሰለቻልና አርሴናል ያጋጠመው ፈተና እሱ ነው። በሚቀጥለው ዓመት ይሄ ሁለተኛነት
እንደ ኖርማል የሥራ ባህሪ ይታይና አርቴታ ህልውናው ጥያቄው ስለሚገባ ዋንጫውን ከማንሳት ውጭ ሌላ አማራጭ የለውም የሚል የአርሴናል ደጋፊዎችና በክለቡ ዙሪያ ያሉ የህትመት ውጤቶች ይህንን እንደ ቅድመ ሁኔታ አድርገዋል። ስለዚህ የሚፈርሙ ተጫዋቾች መብዛት ወይም ደግሞ በተመሳሳይ ቦታ የሚጫወቱ ተጫዋቾች ቁጥራቸው መጨመር ሊያስደነግጠን አይገባም። በእርግጠኛነት መናገር የሚቻለው ድርድሩ እንደተጀመረ የሊቨርፑል ዊዘ ምን ያህል ጊዜ እንደፈጀ ታውቃላችሁ። ሲቲ ሲደራደር የተደራዳሪዎቹ አቅም የሚያቀርበው የደሞዝ መጠን የሚከፍለው የኮንትራት ስምምነት ክለቦችን ስለሚያማልል በተለይ ደግሞ እንደ ቅድመ ሁኔታ የሚታየው በዓለም ታዋቂ ተጫዋቾች ጋር መጫወትና የፕላኔታችን ድንቁ አሰልጣኝ ፔፕ ጋርዲዮላ ስላለ ለፈራሚዎቹ አንድ ተጽዕኖ ከሚያደርግባቸው ጉዳዮች አንዱ እንደዚህ አይነት ኳሊቲዎች ናቸው። አርቴታ አንድ ጀማሪ ነው። ሁለት የዋንጫ ማምጣት ኤክስፔክቴሽን አለ፣ ጥበቃል ይጠበቃል፣ በጉጉት ይጠየቃል። ስለዚህ የሚመጡት ተጫዋቾች ያንን ጫና መጋራት የሚፈልግ ያንን ጫና በቆራጥነት መቀላቀል የሚፈልግ ተጫዋችም ዓለም ላይ ያስፈልጋልና የተወዛገበ ነገር መፈጠሩ ምክትሉ በመሰናበቱ ኤዱም ባልታሰበ ሰዓት በመሄዱ አርሴናል ችግር ውስጥ ገብቶ ነበር። አሁን ግን በአንድ ቦታ ብዙ ተጫዋች በዙ ምንለው ለረጅም ጊዜ እኮ እነ ስሚዝሮ ስተርሊንግ ቦርማውዝ ላይ ያገባው ኒልሰን ተቀይሮ የሚገቡበት ቲም እኮ ነው አርሴናል። ስለዚህ እያንዳንዱን ጫውታ ለመግደል ሁለት ለባዶ እየመራ ስሚዝሮን ወይ ስተርሊንግን ወይም ደግሞ እነ ኒልሰን አይነትን በዛ ኳሊቲ ያሉ ልጆችን ቀይሮ አስገብቶ ምን አይነት ውጤት ማስጠበቅ ይቻላል? ስለዚህ አርቴታ የዚህ ታሪካዊ አመቱን በውጤት ለማጠናቀቅ የሚጠይቃቸውን ተጫዋቾች ብዙ ችግር መሰናክል ካልገጠማቸው በስተቀር እንደተጠበቀው ትላልቅ ተጫዋቾችን አስፈርሞ አርሴናልን አስፈሪ ለማድረግ ቆርጦ የተነሳ ይመስለናል። ነገር ግን የሱ የመጨረሻ አመት ወይም ደግሞ አሁን ያለው ኤክስፔክቴሽን ያለው እሱን ውጤት ከመጠበቅ ጋር ደጋፊዎቹ የቦርድ አባላት እንዲሁም ደግሞ በመላው ዓለም ያሉ የህትመት ውጤቶች እሱ ላይ ያደረሱ ያሉት ጫና ይሄ ስድስተኛ አመቱ ሲሪየስ ሲሆንና ቤርታ ደግሞ የመጀመሪያ አመቱ ሲሆን ቤርታ በስራ ዘመኑ በረጅሙ አርሴናልን መገንባት ማነጽ ማጠንከርና እንዲሁም መሰረት መጣል ይፈልጋል። ስለዚህ እሱ የመጀመሪያ አመቱ ነው። አርቴታ ደግሞ ህልውናው አደጋ ላይ የወደቀበት የመጨረሻ አመት ሊሆን ይችላል። እነዚህ ጉዳዮች ባልታረቁበት ሁኔታ በአርቴታ ላይ ያለው ተቃውሞ መብዛቱ ፍጹም ስፖርታዊ ጤናማ ሐሳብ አይደለም ብለን እኛ በግላችን እናወግዛለን። ዛሬ ግን ምንም ሆነ ምን ሮድሪጎን ሞርጋን ሮጀርስን ኒኮ ዊሊያምስን ኮርደንን ሌሎችም ተጫዋቾች ሊሆኑ ይችላሉ ከውስጥ እንደሚነበቡ የህትመት ውጤቶች አሁን ምሽት ትዊተር ላይ ወይም ኤክስ ገጽ ላይ እነ ፓርቴን ሁሉ ገዢ ከተገኘ አሰናብቶ ሌሎችንም ለረጅም አመት ሊያገለግሉ የሚችሉ ተጫዋቾችን ካልሆነ በስተቀር እድሜያቸው ከፍ ያሉ ተጫዋቾችን በርካቶችን አሰናብቶ ጠንካራ ቡድን ብቻ ሳይሆን ዋንጫውን በትክክል ሊፋለም የሚችል ቡድን ለመገንባት ቆርጦ ተነስቷል። እስኪ ያስቡት። በግራ በኩል ሳካ፣ በግራ በኩል ሮድሪጎ፣ በቀኝ በኩል ሳካ፣ ሃቨርት፣ ሞርጋን ሮጀርስ እነዚህን ተጫዋቾች እናስብ። ስለዚህ በኳሊቲ ደረጃም በእድሜም በአሸናፊነትም የተሳካ ቡድን ለመገንባት ጥረት እያደረገ ነው። ዝውውሮቹ ይሳካሉ አይሳኩም በሂደት የምናየው ይሆናል። ነገር ግን እነዚህን ተጫዋቾች በአጠቃላይ ከአርሴናል ጋር የተያያዙትን ፓቻ በዝርዝር በጥሩ ሁኔታ ከናንተ ጋር ቆይታ ያደርጋል። እኔ በተለያዩ ፕሮግራሞች በየመሃሉ እየገባው ወደ ቀድሞ ቦታ ተመልሰን ከዚህ በኋላ ከፓቻ ጋር በጋራ ከናንተ ጋር የምንቆይ ይሆናል። እንደምን አላችሁ አድማጮቻችን? ይህንን ፕሮግራም ላይክ በማድረግ አዲስ የመጣችሁ በአጋጣሚ ፕሮግራም ሰሙ ከሆነ ደግሞ ሰብስክራይብ በማድረግ የቴሌግራም ቻናላችን ሚዲያ ግሩፕ አብዲራዋን ወይም አብዲና ፓቻን ጆይን በማድረግ ቤተሰብ ትሆኑን ዘንድ እንጠይቃለን።
እንደ በፊቱ ይህን ፕሮግራም በሁለት እግሩ ያቆማችሁ በውጭ ሀገር የምትገኙ ወንድም እህቶቻችን በሱፐር ታንክስና በሱፐር ቻት ፕሮግራማችን እንድትደግፉ ምክንያቱም ዩቲዩብ በሁለት እግሩ ሊቆም የሚችለው ኢትዮጵያ ውስጥ በተደመጠ በተሰማው ልክ አይደለም በውጭ ሀገር ያሉ ኢትዮጵያውያን በደገፉት ልክ ነው ስለዚህ ድጋፋችሁ አይለየን እንላለን አብዲና ፓቻ ነን በአብዲራ ዋቲው ፓቻ ዝርዝሩን ከናንተ ጋር ይቆያል እኔ ከወዲሁ ተሰናበትኩ ከፓቻ ጋር መልካም ቆይታ ፓቻ መቀጠል ትችላለህ እሺ እንደምን ቆያችሁ አድማጮቻችን አው አባ መግቢያ ላይ እንዳነሳው የሚካኤል አርቴታ አርሴናል እንግዲህ ከተለያዩ ተጫዋቾች ጋር ስሙ ተያይዞ ከምሽት ጀምሮ እየወጣ ነው የሚገኘው በተለይ ምሽት ላይ የአትሌቲክስ ዘገባ ትኩረት አድርጎ ሰፋ ባለ መልኩ ስለ አርሴናል የዝውውር ዕቅድ ወቅታዊ ሁኔታና አንዳንድ ዘገባዎች ከክለቡ ጋር የተያያዘውን ሰፋ ባለ መልኩ ሪፖርት አውጥቶ ነበር በተለይ በትናንት ምሽት በሊቨርፑል ዙሪያ የሰራነው ፕሮግራም ልክ በተመሳሳይ አትሌቲክስ ወቅታዊ የቡድኑን የዝውውር ሂደት እያወጣ ነው የሚገኘው በቀጣይ ደግሞ እኛም ከአትሌቲክስ ላይ ባገኘነው መረጃ መሰረት የማንቸስተር ዩናይትድን የቼልሲን ይዘንላችሁ እንመጣለን ያው ለእያንዳንዱ ክለብ ቅርብ የሆኑ ሪፖርተሮች በአትሌቲክስ ውስጥ የሚሰሩ አሉና ከክለቡ በሚያገኙት ሪፖርት ነው እነዚህ ዘገባዎች የሚወጡት የመጀመሪያ ትኩረት የሆነው እንግዲህ በዴቪድ ኦርኒስተን ሪፖርት የተደረገው የታወቀው የዝውውር ኤክስፐርት እንግዲህ እንደሚለው ከሆነ አርሴናል አሁን የአጥቂ ስፍራ ትኩረቱ ላይ መስራቱን ቀጥሏል ነገር ግን የክንፍ አማራጩን በገበያ ላይ በደንብ እየተከታተለና ሂደቱን ጀምሯል የክንፍ ተጫዋች ለማስፈረም በተለይ በጋብሪኤል ማርቲኔሊ በኩል ያለውን የጥራት ክፍተትን ከሌሎች ተፎካካሪ ክለቦች አንፃር ለምሳሌ ማንቸስተር ሲቲ በጥሩ ኳሊቲ ላይ እያለ ነው እና ኡመር መርሙሽን በቦታው ላይ ማጠናከር ይቻላል ሊቨርፑል እንደምታውቁት በብሪቲሽ ሪከርድ ዋጋ በፊት መስመር በኩል ሌላ ተጨማሪ ሻምፒዮን በሆነበት ስብስብ ውስጥ ፍሎሪያን ቪዝን ወደ ስብስቡ አካቷል እንዲሁም ቼልሲዎች ሌም ዴላፕን ጃክሰን ያለ አስፈርሞ አሁንም ያጥቂ ፍላጎታቸው እንዳለ ነው በገበያ ላይ እያንዳንዱ ክለብ የፊት መስመር ጥራቱን በማሳደግ ላይ ትኩረት አድርጎ አርሴናል በተከታታይ ለሶስት የውድድር ዓመት ሁለተኛ ደረጃነትን ይዞ ሲያጠናቅቅ ከሚጠቀሱ ምክንያቶች መካከል የጥራት ከተፎካካሪ ክለቦች ጋር ተመጣጣኝ የሆነ ስታንዳርድ አለመያዙን ከሚነሱ ጉዳዮች ቡድኑ ፍላጎት አለው አቅም አለው ነገር ግን ጥራት ደግሞ ጨዋታዎችን ለመግደል 3 ነጥብን በእያንዳንዱ ጨዋታ ያገኙ ለመጓዝ ተፎካካሪ ሆኖ ቆይቶ በመጨረሻም የሚደረጉ ጨዋታዎችን ደግሞ በማሸነፍ ዋንጫ ለማሳካት ኳሊቲ ልዩነት አለው ስለዚህ ይሄንን ጉዳይ ትኩረት በማድረግ እንግዲህ አጥቂ ብቻ ሳይሆን ለሚመጣው አጥቂ አጋዥ አቅም የሚሆን ጥራቱ ከፍ ያለ ግብም የሚሆኑ ኳሶችን አመቻችቶ በማቀበል አልፎም ደግሞ ግቦች ላይ ከፍተኛ ጥራት ያላቸውን እድሎችንም በመፍጠር ግቦችንም በማስቆጠር ተሳታፊ የሚሆን የፊት መስመር ተጫዋችንም በገበያ ላይ እየተመለከቱ ነው የሚገኙትና ባለፉት ቀናት የሚካኤል አርቴታ አርሴናል በአንድሬስ ቤርታ እየተመራ እንግዲህ በቀጥታ የሮድሪጎን ካምፕ ግንኙነት ፈጥሯል ማለት ከሮድሪጎ ተወካዮች ጋር በቀጥታ ግንኙነት አድርጎ ተጫዋቹ ላይ ያለውን ፍላጎት ከወትሮ ከሩመርስ በዘለለ ጠንካራ ግንኙነት ፈጥሯል በኤጀንቱና በተጫዋቹ እንዲሁም በክለቡ መካከል ጥሩ መግባባት ተፈጥሯልና አርሴናል አሁን ላይ ትኩረቱን በክንፍ አማራጭ በኩል 100% ሮድሪጎን አድርጓል ከማድሪድ ጋር የተደረገ ምንም አይነት ድርድር ባይኖርም ግን በተጫዋቹ በኩል የነበረው የመጀመሪያ ግንኙነት በተለይ ለአርሴናሎች መልካም የሚባል ግንኙነት እንደነበርና በኤጀንቱም በአርሴናል ተወካዮችም መካከል የተደረገው የመጀመሪያ ድርድርና ግንኙነት በጥሩ ሁኔታ መጠናቀቁንና ስለ ተጫዋቹ ቅድመ ሁኔታዎች ከሪያል ማድሪድ በበለጠ ደግሞ በተጫዋቹ በኩል ያለውን ሁኔታ ከኤጀንቱ አግኝተው አርሴናሎች እንግዲህ ቅድመ ዝግጅትን እያደረጉ ነው የሚገኙት ለሮድሪጎ ማድሪድ የሚፈልገውን ሂሳብ እንግዲህ
ሁለት ሶስት ቀናት በፊት አንዳንድ የስፔን ሚዲያዎች በተለይ ለማድሪድ ቅርብ ከሆኑ ዘጋቢዎች አንዱ የሆነው አስ እንደሚለው ከሆነ ክሎዝ አክቲቭ ለማድረግ እና አስ እንዲሁም ማርካ የተለያዩ የስፔን ሚዲያዎች እየዘገቡ ነው የሚገኙት የሮድሪጎ የመልቀቂያ ወይም የመደራደሪያ ሂሳብን ማድሪዶች ይፋ ሊያደርጉ ነው የሚል አንዳንድ መረጃዎች ሲወጡ ነበር። በተለይ ደግሞ ምሽት ላይ ፋብሪዚዮ እንደሚለው ከሆነ ከክለብ ወርልድ ካፕ ጨዋታ ከሪያል ማድሪድ ጌም ቀደም ብሎ ዣቪ አሎንሶን ጋዜጠኞች ስለ ሮድሪጎ ጠይቀውት ነበርና እስካሁን ድረስ በትሬኒንግ ላይ በሚያሳየው ነገር ተጫዋቹ አሁንም ፍላጎት እንዳለው ካለፉት የውድድር ዓመታት ተሻሽሎ መቅረብ እንደሚፈልግና ቡድኑን ስለማገልገል ነው ትኩረት የሚያደርገው እንጂ አሁን ስለ ሜዳ ውጪ ስላለው ጉዳይ አሁን ላይ ያተኮረን አይደለም የሚል አስተያየት ሰጥቷል። ነገር ግን አሰልጣኝ በተጫዋቹ ላይ ፍላጎት ሲኖር ተጫዋቹን ማቆየት ሲፈልግ የሚሰጠው አይነት አስተያየት አይደለም ነው የሚሉት። ይሄ ደግሞ ውጫዊ ጉዳዮች ላይ ትኩረት እንዳለ የሚያሳይ ነው። ያው መቼም አሰልጣኝ በይፋ ወጥቶ ጋዜጣዊ መግለጫ ላይ አይ ተጫዋቹ ይለቃል ወይስ የዚህ ቡድን እቅድ አይደለም የሚለውን አስተያየት በአብዛኛው አሰልጣኞች ፕሮፌሽናሊዝምን ስለሚያከብሩ እንዲህ አይነት አስተያየት አይሰጡም እና አርሴናል ያለፉትን ቀናት ከሮድሪጎ ኤጀንት ጋር በቀጥታ ግንኙነት አድርጎ የተጫዋቹን የግል ጥቅማጥቅምና አንዳንድ ቅድመ ሁኔታዎችን በበቂ ሁኔታ ማጣራቱንና ክለቡ ራሱን ለማዘጋጀት ቅድመ ሁኔታዎችን አሟልቷል። አንደኛው ጉዳይ ይሄ ነው። ምሽት ላይ እንግዲህ የዴቪድ ኦርኒስተን ዘገባና የአትሌቲክስ ሰፋ ባለ መልኩ ይዞ የወጣው ሪፖርት ወደ ሚዲያ ከተጋራ በኋላ ነው በድጋሚ የጊቭሚ ስፖርት ሪፖርተር እንዲሁም ከነፋብሪዚዮ ጋር በቀጥታ ኮንታክት ያለው መቀመጫውን ለንደን ያደረገው ሪፖርተር ቤን ጃኮብስ እንደሚለው ከሆነ ደግሞ አርሴናል በቀጥታ ለሪያል ማድሪድ የሮድሪጎን የመልቀቂያ ሂሳብና ቅድመ ሁኔታዎችን ባለፉት ሰዓታት አጣርቷልና ማድሪድ ተጫዋቹን መልቀቅ የሚፈልገው በ90 ሚሊዮን ዩሮ በ77 ሚሊዮን ፓውንድ የመልቀቂያ ሂሳብ ነው እና ማድሪድ ለመደራደር አንድ ክለብ ይሄን ክፍያ ይዞ ወደ ነጩ ቤት መምጣት አለበት የሚል የመጀመሪያ ቅድመ ሁኔታ ማድሪድ አስቀምጧል። ይሄን ደግሞ የአርሴናል ኃላፊዎች በቀጥታ ከሪያል ማድሪድ ተወካዮች አግኝተዋል ነው የሚለው። ስለዚህ ቤን ጃኮብስም ዴቪድ ኦርኒስተንም ፋብሪዚዮም የሚገልጹት ቀጥተኛ የኮንታክቱን አይነት እንጂ በዚህ ደረጃ የአርሴናልን ጠንካራ ፍላጎት ከዚህ ቀደም አይዘግቡም ነበር። አሁን ግን ጉዳዮች ለአርሴናል ደጋፊዎች እንግዲህ በጥሩ ጎኑ የሚነሳ መልካም መረጃ ነው ከምሽት ጀምሮ ሲወጣ የነበረው። ከዚህ ቀደም የአርሴናል ፍላጎት በተጫዋቹ ላይ እንዳለው እንጂ ግንኙነት መጀመሩን ለማድሪድም ለተጫዋቹ የሚያስፈልገውን ቅድመ ክፍያና ሽጥልኝ የሚል ጥያቄ ለማቅረብ እንግዲህ የተጫዋቹን ተወካዮች ካናገሩ በኋላ ማድሪዶችን በድጋሚ ኮንታክት እንዳደረጉ ነው እየተዘገበ የሚገኘውና ሮድሪጎ የአርሴናል ተቀዳሚ ምርጫ ነው። ነገር ግን ከዚህ ከቀናት በፊት በተለያዩ ሶሻል ሚዲያዎች ላይ እንዲሁም ትላልቅ ሪፖርተሮች ይዘው የሚወጡት አንድ ዘገባ ነበር። አርሴናል በቦታው ላይ 3 አማራጭ ይዟል የሚል አንቶኒ ጎርደንን፣ ኒኮ ዊሊያምስን፣ ሮድሪጎን። ነገር ግን ስቴጅ አስቀምጧል። ተቀዳሚ ምርጫው ሮድሪጎ ነው። ከዋጋና ከፋይናንስ ስርዓት ጋር በተያያዘ የዝውውር ሂደቱ ላይ ደፈር ይችላል የሚል ሐሳብ ነበራቸው ዘጋቢዎቹ። ነገር ግን አሁን ላይ የአርሴናል ፍላጎት ጠንከር ብሎ መጥቷል በሮድሪጎ በኩል። ነገር ግን ሁለቱ አማራጮች ላይ አርሴናል የራሱ የሆነ ውሳኔ ሳይሆን የነዛ ተጫዋቾች ውሳኔ ነው አሁን ላይ ጠንከር ያለው። አንቶኒ ጎርደን እንግዲህ እንደምታውቁት ከተጠናቀቀው የውድድር ዓመት አንስቶ ያለፈው ሳመር ትኩረቱ ወደ አደገበት ክለብ መመለስ ነው፣ ወደ አንፊልድ። ሊቨርፑሎች ከተጫዋቹ ጋር ያለውን ቅድመ ሁኔታ አምና ተጫዋቹን አግባብቶት ወደ አንፊልድ ለማምጣት ግፊትም ሲያደርግ ነበር፣ ክለቡ ላይ ጫና ሲፈጥር ነበር። ይሄ ጉዳይ እንግዲህ አልተጠናቀቀም፣ አየር ላይ ነው የቀረውና ዳግም ሊቨርፑል ይሄን ጉዳይ ለመጀመር ፕላን ይዟል። በተለይ ጆታ፣ ዲያዝ ወይ ሌላኛው የፊት መስመር ተጫዋች የሚለቅ ከሆነ የመጀመሪያ ሊቨርፑል ተቀዳሚ የክንፍ ተጫዋች አንቶኒ ጎርደን ነው የሚሆነው። ስለዚህ ተጫዋቹ ቅድሚያ ለሊቨርፑል መስጠቱና የአርሴናል ፍላጎት አሁን ተጫዋቹ ላይ መታየቱ ይሄ ጉዳይ ምናልባት ለአርሴናል ፈታኝ ያደርገዋል ዝውውር ሂደቱን። በሁለተኛ ደረጃ የተያዘው ደግሞ ኒኮ ዊሊያምስ
በ12 ሚሊዮን ዩሮ ዓመታዊ ደሞዝ ቢልባኦ ካቀረበው ባየር ሙኒክ ካቀረበው እንደሚባለው ከሆነ ደግሞ አርሴናል ካቀረበው ሶስቱ ክለቦች ከ15 እስከ 20 ሚሊዮን ዩሮ አቅርበውለታል። ነገር ግን ተጫዋቹ ፍላጎቱ ደሞዙን ቀንሶ በ12 ሚሊዮን ዩሮ ዓመታዊ ደሞዝ ወደ ባርሳ መዘዋወር ነው የሚፈልገው። ባርሳም በላፖርትም በዴኮም አማካኝነት በሰሞኑን የሚወጣው ሪፖርት በአጠቃላይ ተጫዋቹ የመጨረሻ ማረፊያው ኑ ካምፕ እንደሚሆን ነው። ስለዚህ አርሴናል ትኩረቱን ሮድሪጎ ላይ ሲሪየስ ያደረገበት ዋነኛ ምክንያት አማራጮቹ በሌሎች ክለቦች ፍላጎትና በተጫዋቾቹ ፍላጎት ምናልባት ዝውውሩ የአርሴናል ፍላጎትን ብቻ የሚጠይቅ አይደለም። የነዛ ተጫዋቾችም ፍላጎት የክለቦችም የመደራደር ፍላጎት ከተጫዋቹ ምርጫ ጋር ስለተያያዘ አርሴናልን አድካሚ ነው የሚያደርገው የኒኮ ዊሊያምስን የአንቶኒ ጎርደን። ስለዚህ ተጫዋቹን አግባብቶ አሳምኖ ከፈላጊ ክለቦች የተሻለ ደሞዝ ክፍያ አቅርቦ የተሻለ ኮንትራት ክለቡም ቢሆን ፍላጎት ከፍ ባለ ቁጥር ዋጋን ከፍ ማድረጉ አይቀርም። ለመደራደር ለመቀመጥ የተጫዋቹ ፍላጎት ይመለከታልና አርሴናል እንግዲህ ያለውን ትኩረት በአጠቃላይ አሁን ላይ ሮድሪጎ ማድረጉን አብዛኛው የታመኑ ዘጋቢዎች እንግዲህ ሰፋ ባለ መልኩ ይዞቷል። አርሴናል በቀጣይ እንግዲህ ኦፊሻል ጥያቄ ለማቅረብ ቅድመ ሁኔታዎችን አጠናቋል እንደሚባለው ከሆነ። ስለዚህ በቀጣይ ቀናት ውስጥ ልናደምጥ ከምንችለው መረጃ መካከል ኦፊሻል ኦፈር አስቀምጦ ከማድሪድ ጋር ለመደራደር ጊዜና ሰዓት ቀጠሮ መምረጥ ነው። ማድሪድ ይሸኛል አይሸኘውም ያለውን ሰው አስተያየት ትኩረት ስቧል ለዚህ ለዝውውር ሂደትና አሁን ላይ አርሴናል ትኩረቱ በቀጥታ የሪያል ማድሪዱ ብራዚላዊ ሮድሪጎ ሆኗል። ተጫዋቹ እንግዲህ አማራጩ ሰፊ ነው በማድሪድ ቤት እንደምታውቁት። ምንም እንኳን የግራውን ክንፍ አሁን አርሴናል የሚፈልግበት ፖዚሽን ላይ መጫወት ቢፈልግም ቦታው ላይ ካሉት አማራጮች ጥራቶች አንፃር ተጫዋቹ ያን ቦታ አጥቷል። ነገር ግን በፊት መስመር በኩል የሮድሪጎ ትልቁ ልዩነት የጎደለውን ቦታ ሞልቶ መጫወት ይችላል። እንደ ሐሰተኛ 9 ቁጥር እንደ ቀኝ ክንፍ ተጫዋች እንዲሁም ከአጥቂ ጀርባ መጫወት ይችላል። ይሄ ቨርሲታሊቲው ምናልባት በአርሴናል ቤት ኳሊቲው ከፍ ያለ የፊት መስመር አማራጭ እንዲኖር ያስችላልና ሮድሪጎን እንግዲህ አርቴታና ቤርታ የመጀመሪያ ታርጌታቸው በክንፍ አማራጭ በኩል ሮድሪጎ ሆኗል። የተቀሩት አማራጮች እንግዲህ በተለያዩ ክለቦች ትኩረት ድርድር ስምምነት ላይ መድረስ የተጫዋቾቹን ፍላጎት ወደዛ ክለብ ስለሆነ አርሴናል በአጠቃላይ ከነበጀቱም ካለውም አቅም አንፃር ሮድሪጎን ለማስፈረም የመጀመሪያ ተቀዳሚ ምርጫ አድርጓል። በሌላ በኩል እንግዲህ የሞርጋን ሮጀርስ ጉዳይ ነው። ከ3-4 ሳምንት ቀደም ብሎ ይሄ መረጃ ይወጣ ነበር። በተለይ የውድድር አመቱ ሊጠናቀቅ አካባቢ አርሴናሎች በተደጋጋሚ ወደ አስቶን ቪላ የበላይ ኃላፊዎች ኮንታክት በማድረግ ስለ ተጫዋቹ ቅድመ ሁኔታና የመሸጥ ያለመሸጡን ጉዳይ ሲያጣሩ እንደቆዩ ይዘገብ ነበር። ነገር ግን ከዘገባ ይዘለለ አልነበረም ስላለው ግንኙነት አርሴናል በተጫዋቹ ዙሪያ ስላለው ሁኔታ እንጂ ጥያቄም አቅርቦ የተጫዋቹን ወገን አግኝቶ አይደለም። ክለቡን ነው የተጫዋች ለሽያጭ ይቀርባል የመልቀቂያ ዋጋውን ይሄ በእግር ኳስ የተለመደ ስለሆነ ህጋዊ አሰራርም ስለሆነ። ነገር ግን አሁን አርሴናሎች የተጫዋቹ የመልቀቂያ ዋጋ 75 ሚሊዮን ፓውንድ ተብሏል። የአስቶን ቪላው ሞርጋን ሮጀርስ በዚህ ዝውውር ላይ እንግዲህ በቀጥታ ቼልሲ ተሳታፊ ነው። ቼልሲ ተጫዋቹን ይፈልጋል። ነገር ግን ቼልሲ ተጫዋቹን ማስፈረም የሚፈልገው በ2026 የውድድር አመት ነው። የሚመጣው የውድድር አመት ከተጠናቀቀ በኋላ ነው ቼልሲ ሞርጋን ሮጀርስን ማስፈረም የሚፈልገውና ሌላ ፕላን ያለው። ነገር ግን አርሴናል ተጫዋቹን በጥብቅ እየተከታተለ መሆንና እንደሆነና እየፈለገ መሆኑ ቶክ ስፖርትን ጨምሮ ቴሌግራፍም እየዘገበ ነው የሚገኘው። በተለይ ደግሞ የዴሊ ሜል ሪፖርተር ካህን እንደሚለው ከሆነ ሐሺም ካህን ይባላል። ይሄ የአርሴናል ውስጥ አዋቂዎች ከሚባሉ ሪፖርተሮች መካከል አንዱ ነውና በተደጋጋሚ አርሴናሎች ከዚህ ተጫዋች ጋር ግንኙነት ለማድረግ ጥረት እንደጀመሩ አያይዞ ጽፏልና ሞርጋን ሮጀርስም በአርሴናል ራደር ውስጥ ተካቷል። ነገር ግን ሮጀርስን አርሴናል የፈለገበት
የተለየ ሪዝን ተደርጎ የተነሳው እንግዲህ ኢንተር ሚላን ባለፉት ጊዜያት ከማርቲን ኦዲጋርድ ጋር ግንኙነት ማድረጉን ያው የመረጃው ምንጭ የተረጋገጠ ወይም ኮንፈርም የሆነ ወይም በዝውውር ሂደት ላይ የታመነ ዘገባ ባይሆንም ግን እንዲህ አይነት ጭምጭምታዎች እየወጡ ነበር እና ያንን ተያይዞ አርሴናል እንግዲህ ሞርጋን ሮጀርስ ላይ አተኮረው ለኦዲጋርድ ተተኪነት ነው ወይ የሚልም አያይዞ የሚያነሱት ሐሳብ አለ። በአጠቃላይ ግን ሮጀርስን በአርሴናል ራዳር ውስጥ ማካተቱን የእንግሊዝ ተነባቢ ጋዜጦች እያወጡ ነው የሚገኙት። በሌላ በኩል እንግዲህ አሁን ላይ የዴቪድ ኦርንስተን የአትሌቲክስ ዘገባ እንደሚለው ከሆነ አርሴናልና ቶማስ ፓርቴ ለመለያየት መቃረባቸውን እየዘገበ ነው የሚገኘው። ከዚህ ቀደም የኮንትራት የመጀመሪያ ሂደት የሁለቱ ክለቦች ድርድር በበጎ እንደተጠናቀቀ ያ ሂደት ደግሞ ፓርቴን ኮንትራቱን ለማራዘም እንደ ቀረበና በአርሴናል ቤት ለተጨማሪ የውድድር ዓመታት ሊቆይ የሚችልበት እድል እንዳለ ያ ዘገባ በስፋት ሲያነሳ ነበር። ነገር ግን አሁን ነገራቶች ተቀይረው የቶማስ ፓርቴ የመልቀቅ እድል ሰፊ እንደሆነ ተያይዞ ተነስቷልና አርሴናል ቤት ስር ነቀል ለውጦች በዚህ በቀጣይ 11 ሳምንት በሚቆየው እስከ ሴፕቴምበር 1 ድረስ አየር ላይ የሚቆየው የዝውውር መስኮት አርሴናል እንግዲህ ሰፋ ያለና በንቃት የቡድኑን ጥራት ለማሳደግ እንግዲህ በዝውውሩ ላይ በቀጥታ ጠንከር ብሎ ይሳተፋል ተብሎ ይጠበቃል። ነገር ግን የተጫዋቾች ቆይታ መልቀቅ መምጣት መፈረም ብቻ ሳይሆን በኮቺንግ ስታፍ ላይም የሚገኙ ዝውውሮች እየተሰሙ ነው የሚገኙት። አባ መግቢያ ላይ እንዳነሳው ካርሎስ ኩዌስታ እንግዲህ ከ24 ዓመቱ ጀምሮ ከዚህ ቀደም በጁቬ በተለያዩ ክለቦች የህፃናትን ክለብ በማሰልጠን ጥሩ የአካዳሚ ኤክስፒሪየንስ አሳድጎ በሚካኤል አርቴታ አሲስታንስ ሆኖ ለሚካኤል አርቴታ ማገልገል ከጀመረበት ጊዜ አንስቶ በአርሴናል ቤት ከፍተኛ ለውጥ እንዳመጣ የዚህ ስፔናዊ ወጣት ኮቺንግ ስታፍ በስፋት ስሙ ይነሳ ነበር። እንደውም በአንድ ወቅት የምናስታውሰው ሪያል ማድሪድ ለወደፊት ፕላን አድርጓል ለረጅም ጊዜ ይሄን ኮቺንግ ስታፍ ወይም በስልጠናው ዘርፍ ላይ የቆየ በወጣት እድሜው 5 ዓመት የአርሴናል ምክትል አሰልጣኝ ሆኖ ከሚካኤል አርቴታ ጋር የሰራውን ስራ እንግዲህ በቅርብ ርቀት ሲከታተሉ እንደነበርና ለወደፊት ለጃቪ አሎንሶም አጋዥ እንዲሆን እንዲሁም የሪያል ማድሪድ አሰልጣኝ እንዲሆን እንደታሰበ ከዚህ ቀደም የስፔን ሚዲያም ይዘግባል። እና ማርካም አትሌቲክስን በአንድ ወቅት ስለ አሰልጣኙ እድገትና ቀጣይ ፕላን ይነገርለት ነበርና አቅሙ ይታወቃል። ይሄ ወጣት አሰልጣኝ እንግዲህ በአርሴናል ቤት ከቀየራቸው ጉዳዮች መካከል ከአርቴታ ጋር በጋራ በመሆን የመጀመሪያው ጉዳይ የቅድመ ውድድር ጊዜ ዝግጅት ፕላን አርሴናል ከ2022-23 የውድድር ዓመት አንስቶ የተቀየሩ በርካታ ለውጦች አሉ። ለምሳሌ የታክቲክ ጉዳይ የደክላን ራይስን ዝውውር ይሄ ምክትል አሰልጣኝ ከሚካኤል አርቴታ ጋር በስካውትና በተለያዩ ይሄ አዞች በመከተል የተጫዋቹ ወሳኝነትን በደንብ ጠለቅ ያለ ትንተና በጋራ ሐሳብ እንዲስማሙ ጆርጂኒዮ እንዲቆይ ክለብ ውስጥ የሚጠቅመውን ልምድ የተለያዩ ጉዳዮች ላይ የሚሰጠው ማብራሪያና በተጫዋቾች ዘንድ በተለይ በአብዛኛው እንደምታውቁት በትሬኒንግ ላይ ምክትል አሰልጣኞች ናቸው አብዛኛውን ስራ የሚሰሩት። አሰልጣኝ እንግዲህ በታክቲካል ቦርድ ላይ ነው አብዛኛውን ሰዓት የሚያሳልፈው። ትሬኒንግ ላይ የሚሰሩ ጉዳዮች ላይ አብዛኛውን ሂደት የሚያደርጉት ምክትል አሰልጣኞች ናቸው። ከተጫዋቾች ጋር በቀጥታ የመግባባት አቅሙና ታክቲካል ዲሲፕሊን ላይ ተጫዋቾች ምን ያክል ፖቴንሻላቸውን ከፍ እንደሚያደርግ በተደጋጋሚ ይነሳልና ግራኒት ዣካ በአንድ ወቅት ይሄን ስፔናዊ አሰልጣኝ ትልቅ ደረጃ እንደሚደርስ በተደጋጋሚ ይናገር ነበርና አሁን ላይ እንግዲህ ፓርማ ይሄን የአርሴናል የ29 ዓመት ምክትል አሰልጣኝን በሴሪያ ሪከርድ በሆነ ሂሳብ እንግዲህ አርሴናሎችን አስማምተው እስከ 2027 ድረስ ኮንትራት ነበረው በአርሴናል ቤት። እንግዲህ ኮንትራቱን አቋርጦ የፓርማ አሰልጣኝ ሊሆን በጣም መቃረቡ ነው እየተዘገበ የሚገኘውና ለአርቴታ ትልቁ የቤት ስራ የሚሆነው በቅድመ ውድድር ጊዜ ዝግጅት የዚህ ምክትል አሰልጣኝ ስራና የአርቴታን ጫና የመቀነስ አቅሙ በጣም ከፍ ያለ በተለይ ስፔናዊ መሆኑ
ሁለቱ ባለሙያዎች በደንብ በቅርበት ተግባብቶ ለመስራት እድሉም ምቹ ነበርና አሁን ላይ እንግዲህ አርሴናል አንዱን ክንድ ሚካኤል አርቴታ አጥቷል። ስለዚህ ይህንንም የመተካት የቤት ስራ ይጠብቃቸዋል ማለት ነው የአርሴናል ኃላፊዎች። እንግዲህ ካርሎስ ኩዌስታ በቀጣይ ቀናት በይፋ የፓርማ አሰልጣኝ እንደሚሆን ይረጋገጣል ማለት ነው። በተመሳሳይ አርሴናል አሁንም የተከላካይ ስፍራው ማጠናከሩን ይቀጥላል። ሪቤሮ ይባላል። በቅርቡ ለብራዚል ብሔራዊ ቡድን ጥሪ ተደርጎለት ሲጫወት የነበረ በብራዚል ብሔራዊ ቡድን ያየነው እንዲሁም በሻምፒየንስ ሊግ በሊል ያየነው ተከላካይ እንግዲህ አርሴናሎች ለማስፈረም ጥያቄ ለማቅረብ ተዘጋጅተዋል። ተጫዋቹ ሊል እንግዲህ 30 ሚሊዮን ዩሮ ለመሸጥ ነው የሚፈልጉት። አርሴናሎች ምን ያክል ክፍያ ያቅርቡ እንግዲህ እስካሁን የታወቀ ነገር የለም። ነገር ግን አርሴናል ጠንካራ ፍላጎት በዚህ ተጫዋች ዙሪያ እንዳለው እየተነገረ ነው የሚገኘው። በመጨረሻም ግን አንድ መረጃ ከጀርመን ስካይ ጀርመኒ በፍሎሪያን ፕላተንበርግ አማካኝነት ምሽት ላይ ለስካይ ስፖርት ላይቭ የዝውውር ሂደት በጀርመን ክለቦች ዙሪያ በተለይ በቤንጃሚን ሼሽኮ ሂጎ ኢኬቲኬ ዙሪያ ያሉትን ወቅታዊ ሁኔታዎች እንዲሁም የእንግሊዝ ተጫዋቾች ወደ ጀርመን የመዘዋወራቸውን ጉዳይ በነ ጃሬል ካውንሳ የዝውውር ሂደት ላይ ሌቨርኩዘን የሊቨርፑልን ጃሬል ካውንሳ መፈለጉን ተከትሎ የነዚህን ሶስት ተጫዋቾች ወቅታዊ መረጃን ለማጋራት ወደ ስካይ ስፖርት በቀጥታ ላይቭ ተጋብዞ ገብቶ ነበር የስካይ ጀርመኒ ሪፖርተርና ይሄ ጋዜጠኛ እንደሚለው ከሆነ አርሴናልና አርቢ ላይፕዚግ ከስምምነት ላይ ለመድረስ አልቻሉ። እንደ ምክንያት የተነሳው ደግሞ የቤንጃሚን ሼሽኮ ዋጋ አርቢ ላይፕዚግ የጠየቁት በጣም ውድ እንደሆነና ከተጫዋቹ አቅም እድሜ ከተለያዩ ጉዳዮች ጋር ላይፕዚግ የሚጠይቀው ዋጋ በጣም ተጋኗል፣ ውድ መሆኑን አርሴናሎች እየገለጹ ነው የሚገኙት። በተለይ ምሽት ላይ እንደወጣው ዘገባ ከሆነ ከ70 እስከ 80 ሚሊዮን ፓውንድ ይፈልጋሉ አርቢ ላይፕዚግ። አርሴናል ደግሞ ለመደራደር አሁን ላይ እንደተረጋገጠው ከሆነ ከዚህ ቀደም ዘገባውን ያቀረብን ነገር ግን የቀረበውን ዋጋ ለድርድር የሚያበቃቸውን ፓኬጅ ወደ 70 ሚሊዮን ፓውንድ ገደማ መሆኑ ነው። ይሄ ፓኬጅ ደግሞ የቤንጃሚን ሼሽኮንም ኮንትራት ያካተተ ነው። ስለዚህ ክለቡ ወደ 58 ሚሊዮን ፓውንድ አካባቢ ነው የቀረበልኝ ያለው እንደ ፍሎሪያን ፕላተንበርግ ዘገባ ከሆነ ከ58 ሚሊዮን ፓውንድ በላይ ደግሞ ለተጫዋቹ ይገባዋል ብለው አርሴናሎች አያምኑም። ስለዚህ ይሄ ዝውውር ሂደት ተቋርጧል ነው ያለው። ነገር ግን ድጋሚ አርሴናል የተወሰኑ ማሻሻያዎችን አድርጎ በተለይ ደግሞ ተጫዋችን አካቶ ሊመጣ ይችላል የሚልም ዘገባ አለ። እዛው ስካይ ጀርመኒ ፍሎሪያን ፕላተንበርግ እንደዘገበው ከሆነ ምናልባት ተጫዋች የዝውውሩ አካል ሊሆን ይችላል። ነገር ግን የትኛው ተጫዋች እንደሚሆን እስካሁን የተገለጸ ነገር የለም። አርቢ ላይፕዚግ ግን ከዚህ ቀደም ፋቢዮ ቬራን ለማስፈረም ፍላጎት እንደነበረው በተለይ ጃቪ ሲሞንን ስለሚሸኙ ፋቢዮ ቬራን ላይፕዚጎች አስበዋል። ምናልባት ይሄ ተጫዋች የዚህ ዝውውር አካል ሊሆን ይችላል የሚል ግምቱን ያስቀመጠው አርሴናል አላቀረበም ወይም የዝውውሩ ሂደት ላይ አልተካተተም። በሁለተኛው ኦፈር አርሴናል የሚመጣ ከሆነ ተጫዋች አካቶ ሊመጣ ይችላል የሚል ግምቱን አስቀምጧልና አሁን ላይ የሁለቱ ክለቦች ድርድር ተቋርጧል። 70 ሚሊዮን እስከ 80 ሚሊዮን ፓውንድ አርቢ ላይፕዚግ ይፈልጋል። አርሴናል ደግሞ ለተጫዋቹ ይመጥኗል ያለው ዋጋ 58 ሚሊዮን ፓውንድ ነው። ስለዚህ ሁለቱ ክለቦች ይደራደራሉ ተብሎ ይጠበቃል። ግን እዛ ዘገባ ላይ ከተመለከትኩት ጉዳዮች መካከል የላይፕዚግ ኃላፊዎች የፍሎሪያን ቪዝ ሽያጭን ሂደት ከተመለከቱ በኋላ ድርድሩ ላይ ኮስታሉ ነው ሪፖርቱ የሚያሳየው እና ከጀርመን ተፎካካሪ ክለቦች ውስጥ በተመሳሳይ እድሜ ላይ የሚገኝ ተጫዋች በዛ ዋጋ በሪካርድ ዋጋ ወይም በጀርመን እግር ኳስ ታሪክ ታይቶ የማይታወቅ ክፍያ ተከፍሎበት ሲዘዋወር ሌሎች ሻሽ ክለቦች እንግዲህ ትኩረታቸውን በዛ ደረጃ እንዳደረጉ ነው። በተለይ ደግሞ የሼሽኮ ኮንትራት ሂደት እስከ 2028 2029 የሚቆይ ስለሆነ የፍሎሪያን ቪዝ የሚጠናቀቀው 2027 ነው። ለሁለት ዓመት ኮንትራት 116 ሚሊዮን ፓውንድ ከተከፈለ ይሄ አጥቂ የምትችሎታ ያለውን በዚህ ዋጋ እንደራደርም የሚል የጸና አቋም እንደያዙ ፍሎሪያን ፕላተንበርግ ዘግቧል። እንግዲህ አሁን ላይ ያለው ወቅታዊ ዘገባ ይሄ ነው። ነገር ግን
አንድ ዝውውር ከስምምነት ላይ ሊደርስ ሲቃረብ በተደጋጋሚ የሚወጣው መረጃ ይሄ ክለብ የመጀመሪያውን ኦፈር ውድቅ አደረገ፣ ሪጀክት አደረገ። ያ ክለብ ግን በሁለተኛው ኦፈር እንደሚመጣ ይጠበቃል። ይሄ የተለመደ ዘገባ ነው። አርሴናል ግን ላይመለስ የሚችልበት ሁለት አጋጣሚ እንዳለ ደግሞ ጎን ለጎን ተነስቷል። ሌላኛው ጉዳይ የቪክተር ጊዮኬሬስን ሁኔታም በቅርብ ርቀት እየተከታተለ እንደሆነና በግል ጉዳዮች ከዚህ ተጫዋች ጋር ከስምምነት ላይ የተደረሰበት ሂደት ደግሞ ተቋርጧል። ከጊዮኬሬስ ጋር በተለይ ተጫዋቹ አሁን ላይ ከተለያዩ ክለቦች ጥሪ እየደረሰው ነው። ማንቸስተር ዩናይትድ፣ ቼልሲ፣ ጁቬ በተለይ የጣሊያኑ ጁቬ ጠንካራ ፈላጊ ሆኖ ዝውውሩን ተቀላቅሏል። አንድ ግን በጁቬ በኩል የሚነሳ ሌላ ሐሳብ አለ በቪክተር ጊዮኬሬስ ዝውውር ላይ። ለዚህ ተጫዋች የሚያቀርቡት ኮንትራትና ደሞዝ ተጫዋቹ ስፖርቲንግ ሊዝበን ላይ ጫና እንዲያሳድር የሚያደርግ ከፍተኛ የዝውውር ማለት የደሞዝ ክፍያና የቦነስ ክፍያ ኮንትራቱ ላይ አቅርበዋልና ምናልባት የጁቬ አመጣጥን አሁን ላይ አብዛኛው የእንግሊዝ ሚዲያ ዘሳንም ስካይ ጀርመኒም የተለያዩ ዘጋቢዎች የጁቬ ፍላጎት በጊዮኬሬስ ላይ ጠንካራ እንደሆነና ተጫዋቹ እንግዲህ የማንቸስተር ዩናይትድን ጥያቄ ኖ አለማለቱን አሁንም እነ ፋብሪዚዮ እየዘገቡ ነው። ተጫዋቹ ማንቸስተርን ወይም ከማንቸስተር ዩናይትድ የሚመጣውን ጥያቄ አላስቆመም። ነገር ግን ተጫዋቹ ቅድሚያ የሚሰጠው ለአርሴናል ነው። ግን ማንቸስተር ዩናይትድን ተጫዋቹ አልፈልግም፣ ወደ ማንቸስተር አልዘዋወርም የሚል ሐሳብ አላነሳም። ነገር ግን የተጫዋቹ ተቀዳሚ ምርጫ አርሴናል ነው ብሏል። ነገር ግን ምሽት ላይ በወጡ ሪፖርቶች ከሆነ በቤንጃሚን ሼሽኮም በቪክተር ጊዮኬሬስም ዙሪያ የተሰማው መረጃ ለአርሴናል በጎም ይባል አይደለም። ከጊዮኬሬስ ጋር በግል ጥቅም ከስምምነት ላይ ለመድረስ መቸገራቸው፣ ከሼሽኮ ጋር ደግሞ የተጫዋቹን ብቃት የሚመጥን ዋጋ አርሴናል አቅርቧል ይላል። ሌቪጂክ ደግሞ ከዚህ በላይ ይገባኛል የሚል የዝውውር ጥያቄ ነው ያለው። ነገር ግን አንድ ጉዳይ ከእንግሊዝ ዴሊ ሜል ከኢሳም ካሃን ካነበብነው ወይም ከተመለከትነው ጉዳዮች መካከል ጁቬ ጊዮኬሬስ ላይ ሲሪየስ መሆኑን ተከትሎ ዱሳን ቭላኖቪችን ለሽያጭ ለማውጣት ተቃርቧል እና ለተጫዋቹ 25 ሚሊዮን ፓውንድ ይፈልጋል፣ ወደ 30 ሚሊዮን ዩሮ አካባቢ። ይሄን ክፍያና ተጫዋቹ ለረጅም ጊዜ የሚካኤል አርቴታ ፕላን የነበረ በግሉም አርቴታ የሚያደንቀው አጥቂ ስለሆነ ምናልባት አርሴናል ሶስተኛ ኢላማው ላይ ሊያተኩር ይችላል የሚልም ዘገባ ተያይዞ ተነስቷል። ወደ ዱሳን ቪላኖቪች ፊቱን ሊያዞር ይችላል። ምክንያቱም ከተጫዋቹ እድሜና ብቃት በተለይ የዋትኪንስ ዝውውር አሁን ላይ የሚሆን አይመስልም። ስለዚህ አርሴናል ለሼሽኮ ከብቃቱ በላይ ተጠይቅ ያለው ያለ ነው። የጊዮኬሬስ ጉዳይ ግራ የሚያጋባ ውስብስብ የዝውውር ሂደት ነው ያለው። ምናልባት አርሴናል ሌሎች አማራጮችንም ሊመለከት ይችላልና እስከ ሐሙስ ንጋት ይሄን ፕሮግራም ወደ እናንተ እስከምናደርስበት ድረስ ያለው መረጃ ይሄን ይመስላል። ይቅርታ፣ እስከ ሮብ ንጋት ያለው መረጃ ይሄ ነው። የዝውውር ሂደቶች ደግሞ ከሰዓታት ከተወሰኑ ጊዜያት በኋላ የመቀየር እድላቸው በጣም ሰፊ ነው። አንድ ተጫዋች ኮንትራት እስካልፈረመ ማሊያ እስካልያዘ ድረስ በሁለቱ ክለቦች በይፋ ስምምነት ላይ መድረሳቸው እስካላሳወቁ ድረስ ስለ ዝውውር እርግጠኛው ነው ለማውራት ይቸግራል። ስለዚህ እስከ ሮብ ንጋት ድረስ ያለው መረጃ ይሄን ይመስላል። የወጡ የመጨረሻ ዘገባዎች ከታማኝ መረጃዎች ያገኘ ነው። ሮብ ቀን ላይ ምሽት ላይ የተለያዩ ዘገባዎች ተያይዘው ሊወጡ ይችላሉ። እስካሁን ድረስ ያለው መረጃ እንግዲህ በእንዲህ መልኩ በአርሴናል ዙሪያ የተመለከትናቸውን ሪፖርቶች በአጠቃላይ አካተን ከአባጋ በጋራ ሆነን ወደ እናንተ ያቀረብነው ፕሮግራም ይሄን ይመስላል። ከተመቻችሁ ላይክ አድርጉ። ላይካችሁ በእጅጉ ይጠቅመናል፣ ተደራሽነቱን ከፍ ያደርጋል። አዲስ ከሆናችሁ ሰብስክራይብ በማድረግ ከሀገር ውጭ የምታደምጡ ደግሞ ለቻናላችን ድጋፍ እንድታደርጉ በሱፐር ታንክስ የአክብሮት ግብዣችን ነው። በቀጥታ ወደ ማንቸስተር ፕሮግራም እንሄዳለን። በማንቸስተር ዘገባ ደግሞ ተመልሰን እንመጣለን። ሰላም ቆዩ።